የምን ፓራስታሞን ነው የምትይው? ፓራስታሞን ከሀገሩ ጠፍቶ አይደል እንዴ? አዎ የ12ኛ ክፍል ተማሪዎች ጨረሱት እኮ። አይ ትምህርት ሚኒስቴር ከአንድ ትምህርት ቤት 3 ተማሪ አልፏል ሲባል እንደፈራሁት ፈተና ተሰርቋል ይላል። እኮ ነው። በዚህ ጊዜማ ልጄ እንደተማረ ካልሆነ ለማንም አልድርም። ሰላም አሉ ማማ ዝናሽ። ሰላም አሉ። ደህና ዋሉ። ሰላም ብያለሁ። አረፍ በል። የመጣሁበትንም ዓላማ ሳላሳካ አልቀመጥም። ምንድነው የመጣክበት ዓላማ? ተናገር። የመጣሁበትም ዓላማ ልጆትን ለልጃችንን እንዲሉን ነው። እሺ ልጅ ማን ልጅ ነው? ልጁማ የጋሽ ጥጋቡ ልጅ ነው። የጋሽ ጥጋቡ ልጅማ ከሆነ ጥሩ ልጅ ነው። ዋናው ነገር ግን ትምህርት ላይ ነው። ትምህርት ተምሯል። ትምህርትማ የዘንድሮ የ12ኛ ክፍል ተማሪ ነው። 80 ነው ያመጣው። እንዴ ጎበዝ ልጅ ነው። ምን ትምህርት ነው 80 ያመጣው? አይደለም አጠቃላይ ውጤት ከ700 80 ነው ያመጣው። አጠቃላይ ውጤት ከ700 80 ነው ያመጣው? አዎ በ80 ውጤት አይደለም ልጃችንን ሰራተኛችንን አንሰጠው። ኑሮ ውድነትማ በዚህ ከቀጠለ ወደፊት በቀን 3 የበሉ ሰዎች እየተፈለጉ ነው ሚዲያ ላይ የሚቀርቡት። ባለሱቅ ቀይ ሽንኩርት አለ? አዎ አለ። 1 ኪሎ ስንት ብር ነው? 1 ኪሎ 150 ብር ነው። 1 ኪሎ 150 ብር? አሁን እኮ እኛ ከቀይ ባሩ ይልቅ የቀይ ሽንኩርት ዋጋ ነው እያሳሰበን ያለው። ሄሎ 911 አዎነን። ምን እንርዳው? ቀይ ሽንኩርት በ150 ብር ገዝቼ ነበር። እናኛ ታዲያ በምን እንርዳሽ? ቀይ ሽንኩርት በ150 ብር ገዝቼ በጊዜ መግባት ሲገባኝ አሁን ስለመሸብኝ እናማ ቀይ ሽንኩርት መያዘኝ ማህበረሰቡ ካወቀብኝ ለደህንነቴ ስለሚያሰጋ ያለሁበት መታችሁ ልዩ ጥበቃ አድርጉልኝ። እንጀራ ጀሶ ለሙዝ ቅቤ የፈጠራችሁ ሰዎች ለቀይ ሽንኩርት ማላፈልጉ እንጂ። እማማ ዝናሽ እኔ ኑሮ በቃኝ፣ የቤቶትን ቁልፍ ይረከቡኝ። እንዴ ምን ነው? እኔ ኑሮ በቃኝ፣ ራሴን ላጠፋ ነው። ኢትዮጵያ ውስጥ ራሱን ማንም ሰው ማጥፋት አይችልም። እንደውም ራሱን ሲያጠፋ ከተያዘ መታሰር አለበት። እንዴ ራሳችንን ማጥፋት መፍታችን አይደል እንዴ? ይሄን መራራ ይመስለኛ ጥሎ ማንም የትም መሄድ አይችልም። እኔ እኮ ይሄ ህዝብ እንደተጨካከነ አወኩት። እንደ ሬሳ ሳጥን ተቀምጦ እያለ አንድ አምቡላንስ የታመመ ሰው ጭኖ እየበረረ ሲያይ የሬሳ ሳጥን ሻጩ እዩት የሰው እንጀራ ሊዘጋ ሲሯሯጥ ያለ ጊዜ ነው። ከኔ ልጅ ቀይ ሽንኩርት ገዝተና ይሁኑ 200 ብር እንደ ወንድም እየው። የኔ ልጅ ቀይ ሽንኩርቱን እየገዛ ከመሸብ ፖሊስ ካልተከበብክ እንዳመጣ። እማዬ በሁለት እግሬ ነው በአንድ እግሩ መጣ። አረባቱ ነው ልጄን የገጨው። ኃይሌ ገብረስላሴ መኪና የሌለ ገጨኝ። ኃይሌ ገብረስላሴ ባለ ሀብቱ? አዎ። እሰይ እንኳንም ገጨ። እንዴ ለምን? አባት እኮ ነው። ሰው ነግሮኝ ነው። ፈልጎ ነው ተፈልጎ ነው። ኧረ ዝም አላችሁ አሟሙቁት። እኔ ምለው ሙሉ ነው የሞተው። ሌቦች አምሽቶ ሲገባ እዚህ ሆዱ ላይ ወቅተው ገደሉት። ፈጣሪ ያተረፈው እንጂ። እንዴት? ኩላሊቱንም ወቅቶት ቢሆንስ ሞቷል ነበር። እስኪ ለቅሶተኞቹን ጠየቋቸው። ራት ይበላሉ? እኔ ምለው ራት ይበላሉ? ታዲያ ለምን መጣው? እናቴ በጣም ወደት ምክንያቱም 9 ወር ሙሉ ወደት ሸክመኛል። ግን አባቴን በጣም ወደው። እንዴት? ምክንያቱም ገና 18 ዓመት ሙሉ ይሸከመኛል። ይህ ጊዜማ በጣም ነው የሚያስፈራው። ወንጀል ራሱ ሰርተ ብትታሰር ከራስ ነው። ለጋስ ጥጋቡ እና ቡና ጠጣ። አንቺ ጋር መጥቼ ነው ቡና የምጠጣው። ራሱን ጋፍልተው
ምን ይላሉ? ራሴ ጋር ነዋ። ምን ነው ፈጠንክ እንዴ? እማማ ዝናሽ የቡና ቁርስ የለም እንዴ? የቡና ቁርስ 5 ብሩን ነው ባለ 10 ብሩን። እሺ እማማ ዝናሽ ውሃ ብቻ ስጡኝ። እንዴ አይሰበርም? ሰበር መስሎ ነበር እንዴ? እያየሁት ልትሮጥ ነበር እኮ። የሚገርም ብርጭቆ ነው። ኪንስታር ብርጭቆ በጣም ጠንካራ ከመሆኑ የተነሳ እኔ ራሱ አምሽቶ ሲመጣ በዚህ ነው የሚፈነክተው። ታዲያ እዚህ ምን ሰራለሁ? የት ነው ማገኘው? ዲኤት ኢምፖርት ኤክስፖርት፣ እዛ ሁሉንም ነገር ታገኛለህ። እሺ እማማ ዝናሽ ለቡናው ፈጣሪ ይስጥልን። ወዴት? ወደ ቤቴ ነዋ። በዚህ ጊዜ ቡና ጠጡልኝ በነፃ አረኮ። ያለ ሲኒ ሳይን ቁጭ አርጉልኝ። ጂኤች ኢምፖርት ኑሮ ቀንስ። አሁን ኑሮ በፈጣሪ ሆነብህ ቀንስ። እማማ ዝናሽ እርሶ ጋር ቢጨንቀኝ መፍትሄ ፍለጋ ነው የመጣሁት። እኔ እማማ ዝናሽ ጋር መጥቶ መፍትሄ አላገኘ ሬሳ ብቻ ነው። መፍትሄን ታገኛለህ። ጉዳዩን ንገረኝ፣ ጉዳይ እንዲፈታልህ። የታለ ያመጣክልን ስጦታ? ቆይ አንዴ ጠብቁኝ። ይኸው ኪንስታር የማይሰበር ብርጭቆ። የማይሰበር ብርጭቆ ነው ብለህ እኔ እማማ ዝናሽን ልሳውት ነው? ኪንስታር ብርጭቆ የማይሰበርና ጠንካራ ነው። ይኸው ካላመኑ እማማ ዝናሽ አመንኩ። ወደ ጉዳይ ገባ። እማማ ዝናሽ ጉዳይ መጀመሪያ እኔ ዳቦ ቤት ነበረኝ፣ በጣምም ገበያ ነበረኝ። እሺ ከዛስ? ከዛማ አንድ የተረገመ አጠገቤ መጥቶ ዳቦ ቤት ከፈተና የኔን ገበያና ደንበኛ በሙሉ እሱ ወሰደብኝ። እና እማማ ዝናሽ የወሰደብኝን ደንበኞችን እንዴት አድርጌ ነው ወደ እኔ ማመጣቸው? ይሄማ ለኔ ቀላል ነገር ነው። እና ምን ላድርግ? የዳቦ ቤትህን ስም ቀይረው። ምን ብዬ? መግቢያው በዚህ ነው ብለህ